ሻሎም ሻሎም ቅዱሳን እንደምናችሁ እግዚአብሔር ይመስገን ደህና ነኝ። እኔ ዛሬ በሌላ ቪዲዮ መጥቻለሁኝ። የቪዲዮ ርዕስ የተሰረቀባችሁን እድልና ዕጣ ፈንታ በደሙ ኃይል ማስመለሻ መንገዶች የሚል ነው። ይህንን ቪዲዮ ከ18 ዓመት በታች የሆኑ ልጆች ባያዩት ይመከራል። ጥልቅ መንፈሳዊ ሚስጥሮች ያሉት ስለሆነ ማለት ነው። በመንፈስ ዓለም እንስሳትን ሳይሆን የሰዎችን ኮከብ የሚያድኑ ክፉ መናፍስት አሉ። እንግዲህ ኮከብ ስንል እያንዳንዱ ሰው በእግዚአብሔር ሲፈጠር የየራሱ ኮከብ አለው። እግዚአብሔር በዛ ኮከብ ላይ መለኮታዊ ምልክት የሆነለት የሕይወት ዓላማ፣ ሞገስና የዛ ሰው ለየት ያለ ማንነት የተሟላለት ነው ኮከብ ሲባል ማለት ነው። በጌታ የተሰጠው ኮከብ የአንድ ሰው ኮከብ ማለት የዛን ሰው ዕጣ ፈንታ ወይንም ዴስቲኒ የሚቆጣጠረውና የሚወስነው ነው ማለት ነው። የዕጣ ፈንታው ማንነት ያለው ከዛ ሰው ኮከብ ላይ ነው። ብዙ ጊዜ ዴስቲኒ ሲባል ወይንም ዕጣ ፈንታ ሲባል እንጂ ስለ ኮከብ ብዙ አናውቅም። ግን ኮከብ ቆጣሪዎች ሲባል ከጥንቆላ ጋር ተያይዞ ብዙ ጊዜ ይሰማል። ዋናው ስሙ ነው። እነዛ ኮከብ ቆጣሪዎች ማለት ኮከብ አዳኝና ከዛ ጋር የተገናኘ የጨለማ አሰራር ነው። ኮከብን ግን ለእያንዳንዱ ሰው የፈጠረው እግዚአብሔር ነው እና አንድ ኮከብ ማለት የአንድ ሰው ኮከብ ማለት ዕጣ ፈንታውን ወይንም የአንድን ሰው ዴስቲኒ የሚቆጣጠረው የህይወቱ ብርሃን ማለት ነው። እግዚአብሔር የፈጠረለት የዛ ሰው መለያ በመንፈስ ዓለም የሚታይ የሚያበራ ማለት ነው። ኮከብህ ወይ ኮከብሽ ማለት ሰዎች ገና በውል ሳያውቋችሁ ስለናንተ የሚናገር መንፈሳዊ ብርሃናችሁ ነው። አንዳንድ ሰው ዛሬ አይታችሁት እንዲሁ የምታከብሩት ሰው አለ። ስሙን እንኳን ሳታውቁት ማለት ነው። በእይታ ብቻ ሞገሳችሁ ኮከባችሁ ላይ ነው። እንግዲህ ኮከብ አዳኝ መናፍስቶች በመንፈስ ዓለም ላይ ያሉ የኮከብ አዳኞች የሰዎችን ዕጣ ፈንታ ብርሃን ላይት ኦፍ ዴስቲኒ የሰዎችን የዕጣ ፈንታ ብርሃን ክትትል ውስጥ ያስገባሉ። ይህንም ለማድረግ ህልምን ይጠቀማሉ፣ ኪዳኖችን ይጠቀማሉ፣ የዘር ማንዘር ኪዳንን ጨምሮ ማለት ነው። እና እንዲህ ባለ መንገድ ነው የሚሰሩት። የአንድን ሰው የሚያበራ ኮከብ ራዳራቸው ውስጥ ያስገቡትና ይዙታል። ከያዙም በኋላ በረከሰው መሰዊያቸው ላይ የዛን ሰው የህይወት ክብር ወይ ደግሞ ኮከብ ልውውጥ እንዲሆን ያደርጋሉ። ሰርቀውትም ደግሞ በእስር ቤታቸው ያስቀምጣሉ። በመንፈሳዊ እስር ቤታቸው ማለት ነው። አብዛኛው በመንፈስ ዓለም ያለው ነገር በምድር ላይ ካለው በተግባር ከምናየው አካል ከለበሰው ፊዚካል ነገር በመንፈስ ዓለም ያለው ኮፒ ነው። ምክንያቱም ኦሪጂናሊ እዛ በመንፈስ ያለ ዓለም ያለው እዚህ በምድር ላይ እንዳለው የሚታይ ነው። ነገር ግን እዛ ያለው በመንፈስ ነው፣ እዚህ ደግሞ በስጋዊ አይን ነው። ኮከቡ ወይንም እድሉ የተለወጠበት እንግዲህ ያ ሰው ከነበረበት ክብር ወርዶ ተራ ህይወት እንዲገፋ ያደርጋሉ። ስራቸው የፈረሰ ይሁን። ለዚህ ነው እንግዲህ አንዳንድ ሰዎች አስተውላችሁ ከሆነ በድንገት ከፍ ብለው ይታዩና በሀብት በክብር ከፍ ብለው ይወጡና በፍጥነት ደግሞ ወድቀው ይገኛሉ። ምን ነው ሲባል በዚህና በዛ ምክንያት ይባላል። ምክንያቱ ግን ወገኖቼ መንፈሳዊ ነው። ኮከባቸው በክፉ ኃይላት ልውውጥ ተደርጎበታል፣ ወይ ደግሞ ተሰርቋል፣ ወይ ደግሞ ኮከባቸው እንዲደበዝዝ፣ እንዲጨልም፣ እንዲጠፋ አድርገውታል። ስራቸው በጌታ በኢየሱስ ስም ይፍረስ። ዛሬ ግን ማንኛውም ኮከባችሁን ዕጣ ፈንታችሁን ትኩረት ያደረገ ኮከብ አዳኝ ሁሉ ይታወራል፣ መሰዊያቸው ይፈርሳል። ነቅታችሁ እንድትዋጉ መዋጊያ መንገዶቹን እናያለን። ክብር ሁሉ ለኢየሱስ ይሁን። የሰው ዕድል መለዋወጫ የክፋት ንግዳቸውን ማክሸፍ በጌታ በኢየሱስ የደሙ ኃይል የተወሰደባችሁን ዕድል ዕጣ ፈንታ ዴስቲኒ መለኮታዊ ባለቤት ወደ ሆናችሁት ወደ እናንተ ወደ አንተ ወደ አንቺ በመንፈስ ቅዱስ ኃይል ማስመለስ ይቻላል። ሃሌሉያ! እግዚአብሔር የተባረከ ይሁን። እያንዳንዱ ሰው ቅድም እንዳልነው እንግዲህ በእግዚአብሔር ሲፈጠር የራሱ ኮከብ አለውና የራሱን ኮከብ ደግሞ በመንፈስ ማስጠበቅ ይችላል። በተለይ ክርስቲያን ከሆነ ማለት ነው። የአንድ ሰው ኮከብ በክፉዎች ሲያዝ ህይወት ግራ በመጋባት የተሞላ ይሆናል። ቀላል የነበሩ ጉዳዮቹ አሁን አልገፋ ብለው ተራራ ሲሆኑበት ይታያል። ጥሩ ረዳት የነበሩ ሰዎች ጀርባቸውን ይሰጣሉ። ለእናንተ ችግር ለዛ ሰው ችግር ቦታ መስጠት ያቅታቸዋል። እድሎች በነው ሲጠፉ ይታያሉ። ሁሉ ነገር በአንድነት ታጥቆ የተነሳባችሁ ያክል ይሰማችኋል። ይሄ ተራ አጋጣሚ ሳይሆን
እድላችሁ መሰረቁን ወይ ደግሞ በመንፈሳዊ ጥቃት ውስጥ መሆኑን የሚያሳይ ነው። እንዲህ ሆነ ማለት እንግዲህ የአንተ ወይ ደግሞ የአንቺ በዚህ ጥቃት ውስጥ የወደቀ ሰው ክብር ወይ ደግሞ የኮከብ ድምቀት ወይንም እድል ሌላ ሰው እየተጠቀመበት ነው ማለት ነው። በጨለማ ዓለም እስር ቤትም ያ እድል ተቆልፎበትም ሊሆን ይችላል። በአጋንንታዊ እንስራ ውስጥም ተቆልፎበት ተቀብሮም ሊሆን ይችላል። ዋናው ነገር ግን የዛን ሰው ኮከብ በመስረቅ እድሉን በመስረቅ ያንን ሰው ከህይወት ተራ ማውጣት ነው የሰይጣን ዓላማው። ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም፣ እኔ ግን ህይወት እንደሆነላችሁ እንዲበዛላችሁ መጣው አለ ጌታ። ይህንን ቃል ማስተዋል ያስፈልጋል። ነገር ግን አይዟችሁ፣ መፍትሄ አለ። የሚያስፈልገው የእግዚአብሔር ቃል ዕውቀት፣ በክርስቶስ መስቀል የተሰራላችሁን ትልቁን ሥራ በማስተዋል በክርስቶስ ያላችሁን ትልቅ ቦታ በመረዳት ጸንታችሁ መዋጋት ነው። የእግዚአብሔር ቃል የሰጠን ስልጣን በሉቃስ 10:19 ላይ የእግዚአብሔር ቃል ሲናገር እነሆ እባብና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ፣ የሚጎዳችሁም ምንም የለም ይላል። ክብር ለእግዚአብሔር ይሁን። በጠላት ኃይል ሁሉ ላይ ነው የሚለው። በሟርተኛው ሁሉ ላይ፣ በጠንቋዩ ሁሉ ላይ፣ በጨለማ ዓለም ኃይል ሁሉ ላይ ስልጣን የተሰጠነን። ክብር ለጌታ ለኢየሱስ ይሁን። ያንን ስልጣን መጠቀም ነው የሚያስፈልገው። እግዚአብሔር ሲፈጥራቸው ዓለም አቀፍ የክብር ድምጽ እንዲሆኑ ተፈጥረው አሁን ግን በመንደራቸው እንኳ በውል የማይታወቁ ተራ ህይወት የሚኖሩ የመንግስቱ ወንጌል በታላቅ ፈንድ እንዲያግዙ በሀብት መክሊት ተሞልተው የተፈጠሩ አሁን ግን እንኳን ቤተክርስቲያንን በታላላቅ የገንዘብ ሀብት መርዳት ፋይናንስ ማድረግ ይቅርና ኑሮ አቀበት ሆኖባቸው ከእጅ ወደ አፍ የሆነ ህይወት የሚኖሩ ብዙ ናቸው። ሀገር አቀፍ ታላላቅ አዎንታዊ ለውጦችን እንዲያመጡ ማይቲ ሪፎርመርስ እንዲሆኑ ታላላቅ የከበሩ አዎንታዊ ለውጦችን እንዲቀርጹ አእምሯቸው የተባረከ ነገር ግን ሥራ ማግኘት እንኳ ታላቅ ትግል ሆኖባቸው ህይወትን በተራ ህይወት የሚገፉ ብዙ ሰዎች ናቸው። ታዲያ ምክንያቱ ምንድነው? ምክንያቱ መንፈሳዊ ነው። እድላቸው ተወስዶ ወይ ተቀይሮ በጠንቋዮች፣ በሟርተኞች፣ በደብተራ በጨለማ ኃይል ኤጀንቶች እንስራ ውስጥ ተቀብሮ በረከሰው አጋንንታዊ መሰዊያቸው ላይ ቅይር ተደርጎበት ነው። ወይንም ቅድም እንዳልነው በአጋንንታዊ እስር ቤት ውስጥ ታስሮ። ምክንያቶቹ እኚህ ናቸው። ኢየሱስ ክርስቶስ ትናንትና ዛሬም እስከ ለዘላለም ያው ነው። የማይለወጥ ማንነት ያለው ጌታ ነው ምናምነው። ስልጣኑ፣ ኃይሉ፣ ክብሩ የማይቀየር አምላክ ነው ያለን። ስለዚህ የተሰጠንን ስልጣን ይዘን ብንዋጋ ሁል ጊዜ ከጌታ ጋር አሸናፊዎች እኛ ነን። ስሙ የተባረከ ይሁን። እርሱ ሰይጣንን አሸንፎልናል። ክብር ለስሙ ይሁን። የተወሰደባችሁን ሁሉ ማስመለስ ትችላላችሁ። በእውቀት ስትሞሉ እንዴት እንደምታስመልሱ ስልጣናችሁን ሁሉ ለይታችሁ ስታውቁ የሰይጣንን ትጥቅ 50% አስፈታችሁት ማለት ነው። የእግዚአብሔር ቃል ዕውቀት ብርሃን። በዚህ ብርሃን አእምሮና መንፈሳችሁ ሲሞላ ሰይጣን በብርሃን ፊት መቆም አይችልም፣ በጨለማ ተደብቆ የሚሰራ ስለሆነ ማለት ነው። በቀጣይ ደግሞ የጌታን ኢየሱስን የደሙን ኃይል በመረዳት የቃሉን ሰይፍ በመያዝ የእምነትን ጋሻ በመያዝ የእናንተን ነገር ለማስመለስ መነሳት፣ እስኪመለስላችሁ መዋጋት መጋደል ያስፈልጋል። በዚህ ድል አለ። ክብር ለኢየሱስ ይሁን። እንግዲህ ከምልክቶቹ መሃል በህልም ሲያሳድዷችሁ ካያችሁ፣ እንስሳ ወይንም አውሬ ሲያባራችሁ ካያችሁ፣ አንዳች የሚበራ ነገር ከእጃችሁ አንዳች ሰው ሲነጥቃችሁ ካያችሁ፣ በህልማችሁ ኮከብ ወይም የሆነ ብርሃን ሲበራ የነበረ ጭልም ምስል ካያችሁ፣ ይህ መለኮታዊ ወይንም ትንቢታዊ ምልክት ነው። ልትነሱ ልትዋጉ የሚገባ ነው። ዝም ብላችሁ ህልም ነው ብላችሁ አትነሱ። ምክንያቱም ህልሞቹ የሚጠቁሙት ክብራችሁን ወይንም ኮከባችሁን በአንዳች መንፈሳዊ እይታ ክትትል ጥቃት ውስጥ መሆኑን ነው የሚያሳየው። ነገር ግን በዚህ ሁሉ ተስፋ አለ። ተነስታችሁ ከተዋጋችሁ ማስመለስ ትችላላችሁ። የጌታ የኢየሱስ ክርስቶስ ስም ነፃ ያውጣል። በእርሱ ነፃ መውጣት አለ። ከነቃችሁ እግዚአብሔር እንዲነሳላችሁ ታደርጋላችሁ። የጠፉ የጣፈንታዎችንና የተሰረቁ እድሎችን አመላካችና መላሽ መላእክቱን እግዚአብሔር ወደ ሥራ እንዲያስገባላችሁ ታደርጋላችሁ። ተነስታችሁ በስልጣናችሁ ስትቆሙና ስትዋጉ መለኮታዊ መገናኘት ይሆናል። የተቀበረባችሁ መነሳት ይጀምራል። የተሰረቀ ሁሉ መመለስ ይጀምራል። የተደረገው የእድል ልውውጥ ይከሽፋል። እድላችሁና ኮከባችሁ ወደ ተፈጠረበት ክብርና ወደ መለኮታዊ ባለቤቱ ወደ አንተ ወደ አንቺ ይመለሳል። ብርሃንሽ 7 እጥፍ ጨምሮ ወደሚያበራበት ክብር ይመለሳል። ክብር ለእግዚአብሔር ይሁን። ይህ ሁሉ እንዲሆን እናንተ በመጀመሪያ መነሳት፣ መዋጋት፣
ስልጣናችሁን ይዛችሁ መቆም ያስፈልጋችኋል። ኢያሱ ተነስቶ ሲዋጋ ነው እግዚአብሔር መልአኩን የላከለት። አንተ ከማን ወገን ነህ ሲል እኔ ከእግዚአብሔር ዘንድ ተልኬ የመጣው የእግዚአብሔር ሰራዊት አለቃ ነኝ አለ። ስለዚህ እናንተም ተነስታችሁ ስትዋጉ እግዚአብሔር የጠፉ ዕጣፈንታዎችንና የተሰረቁ እድሎችን አስመላሽ የተለዩ መላእክቶች አሉ። እነዛ መላእክቶች ያሰማራል። ሃሌሉያ! ክብር ለእግዚአብሔር ይሁን። የኢየሱስ ደም በመንፈስ ዓለም ካሉ ብርሃናት ሁሉ የደመቀ ብርሃን ነው። ይህንን ደም በሕይወታችሁና በእናንተ ነገሮች ላይ ስትቀቡ የእድልና የኮከብ አዳኝ መናፍስትን አይኖች ያሳውራል። ሊያዩአችሁ አይችሉም። መሠዊያዎቻቸውን ያፈርሰዋል። መመልከቻ መስታወቶቻቸውን ከጥቅም ውጭ ያደርገዋል። ክብር ለስሙ ይሁን። የሰላይ መናፍስቶችን ሞኒተሪንግ ስፒሪትስ አይን በመለኮታዊ እውርነት ይመታል። የኢየሱስ ደም ስንል በመንፈስ ዓለም አጋንንትን የሚያቃጥል እሳት ነው ደሙ። አጋንንት የማይጠጉት ማየት የማይችሉት የብርሃን ክብር ነው ደሙ። ክብር ለጌታ ለኢየሱስ ይሁን። ብዙ ሰው እንዲህ ደም ይመስለዋል። ብዙ ሰው የዳንበት፣ ከአብ ጋር የታረቅንበት፣ ከጨለማ ስልጣን የተጠበቅንበት የምንጠበቅበት ክቡር ነው ደሙ። ሃሌሉያ! ኢየሱስ ይባረክ። በኢየሱስ ደም ስትሸፈኑ የጠላት ራዳር ኮከባችሁን ማመልከት አይችልም ፈጽሞ። ድላችሁ ተወስዶ ከሆነ፣ ኮከባችሁ ተወስዶ ተሰርቆ ከሆነ፣ ተለውጦ ከሆነ ለጠላት መሰረት የሰጠውን ጉዳይ ሁሉ ማንጻት ማጽዳት ያስፈልጋል። ንስሐ ከሆነ የሚሰማችሁ ኃጢአት ንስሐ መግባት፣ በልባችሁ ምሬት ካለ፣ ይቅር ያላላችሁ ሰው ካለ ከዚህ ውጊያ በፊት ይሄንን ማንጻት፣ ይቅርታ በይቅርታ በንስሐ ሁሉ ነገራችሁን ሕይወታችሁን ማስተካከል ያስፈልጋል። የኃጢአት ልምምድ ውስጥ ካላችሁ በንስሐ መመለስ በመተው ያልተቆረጠ ያልተሰበረ የዘር ማንዘር እርግማን ካለ ደግሞ ያንን መስበር መቁረጥ ያስፈልጋል። እንደተዋጃችሁ በማወጅ ገላትያ 3:13ን በማወጅ ነፃ መውጣት ያስፈልጋል። በተለይ አብያ ቻናል ላይ ከእርግማን ነፃ መውጫ መንገዶች በሚል በሁለት ክፍል የተዘጋጁ ቪዲዮዎች አሉ። ያንንም በማየት ደግሞ በዚህ ረገድ በተለይ ከእርግማን ነፃ መውጣት ላይ የእውቀት አድማሳችሁን ማስፋት ትችላላችሁ። እግዚአብሔር ይባረክ። እስኪ አሁን ጠልቀን ሳንገባ ለዚህ ለአብያ ቲዩብ አዲስ የሆናችሁ እየተከታተላችሁ ደግሞ ሰብስክራይብ ያላደረጋችሁ ወገኖች በዚህ ጉዳይ እንዲህ ያሉ መጽሐፍ ቅዱሳዊ የእግዚአብሔር ሐሳቦች እንዲደርሷችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ሰብስክራይብ የምትለውን ታች ያለችውን አይከን ሰብስክራይብ አድርጋችሁ እንድትመለሱ የአፍታ ጊዜ ልስጣችሁ። ጌታ ኢየሱስ ይባርካችሁ። ሰብስክራይብ ስላደረጋችሁ እግዚአብሔር ይባርካችሁ። አሁን ወደ ቪዲዮ እንመለስ። እንግዲህ ነቅታችሁ በመቆም የተወሰደባችሁን እድል ኮከባችሁን አስመልሱ። ማንኛውም እናንተ በሌላችሁበት ዕጣ ፈንታችሁ ላይ ሆነ ኮከባችሁ ላይ ሆነ እድላችሁ ላይ ሆነ በረከሰው የጨለማ መሠዊያ ላይ የተደረገ አጋንንታዊ ልውውጥንና የተደረገን ስምምነት ኪዳን በደሙ ኃይል አፍርሱ። ጸንታችሁ በመቆም በኢየሱስ ስም አፍርሱ። በሰማይ ቢሆን በምድር ከምድር በታች ያለ ስም ሁሉ የሚንበረከክለት ኃያል ስም ነው የኢየሱስ ስም። ተራ ሰዎች እንዳይደላችሁ በሰማያዊ ስፍራ በአብ ቀኝ የተቀመጣችሁ እግዚአብሔር ያከበራችሁ ኃያል ሰዎች እንደሆናችሁም በማስተዋል የእግዚአብሔር ልጆች እንደሆናችሁ የኢየሱስ ደም ምልክት ያለባችሁ እንደሆናችሁ በማወቅ እንደ እግዚአብሔር ወታደሮች ጸንታችሁ ተዋጉ። ለድል የመጀመሪያው ደረጃ በክርስቶስ ያላችሁን ቦታና ማንነት መረዳት ነው። ጌታን ኢየሱስን አምናችሁ ከእግዚአብሔር አብ ጋር በመስቀሉ ሥራ የታረቃችሁ ሁሉ ልጆቹ ናችሁ። የእግዚአብሔር ልጆች ከክርስቶስ ጋር ከጨለማ ኃይል ሁሉ በላይ ከፍ አድርጎ በሰማያዊ ስፍራ ያስቀመጣችሁ ናችሁ። ኤፌሶን 2:6 አንብቡ። ደግሞም ይህን ቪዲዮ እየተከታተላችሁ ያላችሁ ጌታን ኢየሱስን ያልተቀበላችሁ ለዚህ የኪዳን የጥበቃና የከለላ ብሎም በስሙና በደሙ ባለው ነፃ መውጣት እድል መጠቀም የምትፈልጉ ሰዎች ጌታን ኢየሱስን ወደ ልባችሁ መቀበል የሕይወታችሁ ጌታ ማድረግ አስፈላጊውና የመጀመሪያው ጉዳይ ነው። በዚህ ጉዳይ ጌታን መቀበል እንደምትፈልጉ ሰዎች ካላችሁ ኢየሱስን የሕይወታችሁ ጌታ ማድረግ የምትፈልጉ ከዚህም የተነሳ በሉቃስ 10:19 ላይ የተጻፈው ቃል ለእናንተም እንዲሰራላችሁ ማድረግ የምትፈልጉ ካላችሁ ጌታን ተቀበሉ። እንግዲህ ጌታን በመቀበል እንዳግዛችሁ የምትፈልጉ ከሆነ በኮሜንት ሴክሽን ላይ አሳውቁኝ። ጸልይላችኋለሁ፣ እመራችኋለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። ሌሎች ምልክቶች እንግዲህ በህልማችሁ ወደ ድሮ ሰፈር ተመልሳችሁ ካያችሁ፣ ያረጀ ልብስ ለብሳችሁ ካያችሁ፣ በሞቱና ታውቋቸው በነበሩ ሰዎች ተከባችሁ በእነሱ አካባቢ ራሳችሁን ካያችሁ፣ እንዲህ ያሉ ህልሞች የሚጠቁሙት የዛ ህልሙን ያየው ሰው ዴስቲኒ ወይ ዕጣ ፈንታ ወደ ኋላ ተጎትቷል። በህይወቱ በነገሩ ላይ መዘግየትን ወይ ደግሞ ዲሌይን
አጋንንት ሰይጣን ክፉ በጨለማ ዓለም እየሰራ እንዳለ የሚያሳይ ነውና ልክ ይሄ እንዳያችሁ ስትነቁ መቃወምና ያንን ህልም በኢየሱስ ደም ኃይል መሰረዝ ካንስል ማድረግ መሻር ያስፈልጋል። የኋልዮሽ እንቅስቃሴን በተመለከተ ህልም እንዳያችሁ በሌሊት ተነስታችሁ ተዋጉ። ይሄ አይወርሰኝም በሉ። በደሙ ኃይል አሁን ይሰረዝ በሉ። እኔ በረከትን ለመውረስ የተጠራሁ ነኝ በሉ። መዘግየት በእኔ ላይ አይሆንም በሉ። እኔ እንዲህ የተባለልኝ ነኝ፣ በፊትህ የሚቆም የለም የሚቋቋምህም የለም የተባለልኝ ነኝና ከፊቴ በኢየሱስ ደም ኃይል የተሰረዝኩን ስራህ የፈረሰ ይሁን እያላችሁ አውጁ። ክብር ለእግዚአብሔር ይሁን። እናንተ ሊሆን ሲገባው የነበረውን ጥሶ መውጣት ለሌላ የቀየረባችሁ ክፉ ሁሉ በእሳቱ እንዲበላ ያደረገው ልውውጥ ሁሉ እንዲከሽፍና የናንተ የሆነ ነገር ወደ ራሳችሁ እንዲመለስ ጸንታችሁ መዋጋት ፕሮፌቲክ የሆነ አዋጆችን ደግሞ ማወጅ ያስፈልጋል። ይሁንልኝ ማለት አንድ ነገር ነው። ይሁን እያላችሁ እንደ እግዚአብሔር ልጆች ማወጅ ደግሞ ያስፈልጋችኋል። ነገርን ትመክራለህ፣ እሱም ይከናወንልሃል፣ በመንገድህም ላይ ብርሃን ይበራል ተብሎ እንደተጻፈ አውጁ። እንደ ንጉሥ ልጆች ይሆንላችሁም። ሃሌሉያ። ኮከባችሁ በክፉ ተወስዶባችሁ ከሆነ ነገሮችን መጀመር ነገር ግን መጨረስ ያለመቻል፣ ሊሄዷችሁ ቃል የገቡ ሰዎች ሲረሷችሁ፣ ሐሳባቸውን ሲቀይሩ፣ የሆነ ድልና መከናወን ቀድሞ የነበረ አሁን ግን ብትታገሉ መከናወን አለመቻል ካስተዋላችሁ የተሰረቀ ዕድል ምልክቶች ናቸው። ጠላት ይህን ያውቃል። ማንኛውም የአንድን ሰው ኮከብ ከተቆጣጠረ አካል የዛን ሰው ዕጣ ፈንታ መቆጣጠር እንደሚችል። ለዚያ ነው የተወለዳችሁበትን ቀን፣ ስማችሁን፣ የእናታችሁን ስምና የዘር ሐረጋችሁን ለማወቅ የሚጥረው። ነገር ግን ስም ጠያቂ ሁሉ ክፉ ነው ብላችሁ አትውሰዱ። የእግዚአብሔር ቃል እንደሚናገረው ጥንቃቄ ይጠብቀሃል፣ ማስተዋልም ይጋርዳሃል ነውና ማስተዋል በእያንዳንዱ ኮሚኒኬሽን አስተውሎት አስፈላጊ ነው። እግዚአብሔር ይባርካችሁ። እንደ ክርስቲያን ስንኖር የጠላት ታርጌት ላለመሆን ከጌታ ጋር አብሮ መሆን አስፈላጊ ነገር ነው። መጽሐፍ ቅዱስ በመዝሙር 1:1-3 ሲናገር ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋም በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራውም ሁሉ ይከናወንለታል ይላል። ለብርቱ ጥበቃ ደግሞ ዘካርያስ 2:5 በሕይወታችሁ ላይ አውጁ። እኔ በዙሪያዋ የእሳት ቅጥር ሆንላታለሁ፣ በውስጧም ክብር እሆናለሁ ይላል እግዚአብሔር። በዚህ በኢየሱስ ስም ለእኔና ለቤቴ የኔ ለሆነ ነገር ሁሉ አሁን ይሄ ቃል ይፈጸም። ጥበቃ ይሁን፣ በዙሪያ የእሳት ቅጥር፣ በውስጤ ክብር ይሁን እያላችሁ አውጁ። በኮከባችሁ ላይ በእያንዳንዱ ቀን ሕይወትና ሰላምን፣ መለኮታዊ ጥበቃን አውጁ። አስተውሉ። በጨለማው ዓለም ኮከብን ለመቀየር ለመስረቅ የተሰሩ የተለዩ ክፉ መሰዊያዎች አሉ። የት ይደርሳል የተባለ ልጅ ሱሰኛ ድራግ አዲክት ሆኖ ሲቀር፣ እኚህ እንግዲህ በዘር ማንዘር የተሰራ የኮከብ ወይ ደግሞ ዕጣ ፈንታ ቅየራ የቃል ኪዳን ስምምነት ምክንያት ትውልድ እየጠበቀ የሚነሳ እርግማን። ይሄ የሚሆነው በአመዛኙ አንድ የሆነ ሰው አያት ቅድመ አያት ብቻ ከ3 እስከ 4 ትውልድ ውስጥ ያለ በእናት መስመር ወይ በአባት መስመር ያለ ሰው ከሰይጣን ጋራ በሰይጣን ወኪሎች ወይንም ጠንቋዮች አማካኝነት ስምምነት የፈጠረና የዘሩን ዴስቲኒ ወይንም ዕጣ ፈንታ ከሰይጣን ላገኘው አንዳች ጊዜያዊ ጥቅም፣ ሀብት ሊሆን ይችላል፣ ስልጣን ሊሆን ይችላል፣ ብቻ አንዳች ጥቅም ሲል የዘሩን ዴስቲኒ የሸጠ ሰው ምክንያት የሚመጣ እርግማን። ሰዎች ጠንቋይ ጋር ሲሄዱ ከጠንቋዩ፣ ከደጋሚው፣ ከሟርተኛው፣ ከመተተኛው የፈለጉትን ሲያገኙ የከፈሉት ብር ወይ ደግሞ በገበሩት ግብር ብቻ የሚያልቅ የሚፋታቸው ይመስላቸዋል። ዋጋውም ያ ብቻ ይመስላቸዋል። አይደለም፣ በፍጹም። አንድ እንደዚህ ያለ ቦታ የሄደ በሰይጣን መንፈስ እንዲጠነቆልለት፣ እንዲደገምለት፣ እንዲመተትለት በሃይማኖት ስም ዛሬም ያሉ ደጋሚዎች ሲደግሙለትና አንዳች መልካም የሚመስል ነገር ሲሆንለት፣ መልካም ከእግዚአብሔር ዘንድ ነው፣ ጊዜያዊ የሆነ ጥቅም ሲሆንለት ከጨለማው ዓለም ጋር ቃል ኪዳን ፈጠረ ማለት ነው። ብዙ ሰዎች ይሄን አያስተውሉ። ከዛ ሰው ኋላ የሚመጡ ልጆቹና የልጅ ልጆቹ በዛ ኪዳን መንፈሳዊ ሕግ ስር ወደቁ ማለት ነው። በጣም የሚያሳዝን። ሰው ጠንቋይ ጋር ሲሄድ፣ ደጋሚና ሟርተኛ ጋር ሲሄድ የሆነ ሰው ለመጉዳት ለጊዜያዊ ጥቅሙ በማሰብ እንጂ መረቡ ተመልሶ ራሱንና ዘርማንዘሩን እንደሚያንከራትት አይረዳም። ሰው ብዙ ጊዜ ራስ ወዳድ ስለሆነ የዛሬን ነው የሚያየው። አስተውሉ። ሰይጣን ነፃ ስጦታ የለውም። ዓለምን ለማዳን ነፃ ስጦታን
ጸጋን የገለጠ ግን እግዚአብሔር ብቻ ነው። ስሙ የተባረከ ይሁን። ማንኛውም የዘር ማንዘር እርግማን ከመስቀሉ ኃይል በታች ተመትቶ ወድቋል። በመስቀሉ ጥላ ስር በመግባት በልዑል መጠጊያ በመግባት የደሙን ከለላ በማግኘት ነፃ መውጣት ይቻላል። ክብር ሁሉ ለእግዚአብሔር ይሁን። በጌታ የዳናችሁ ደግሞ የተሰጣችሁን ስልጣን ያዙ። ተነሱና ተዋጉ፣ ምርኳችሁን አስመልሱ። እናንተን ዛሬ የዛ እርግማን ሰባሪ አድርጓችኋል። ተነሱ፣ ተዋጉ፣ ራሳችሁንና ቤታችሁን ነፃ አውጡ። በእናንተ ይብቃ። ወደ ልጆቻችሁ እንዳያልፍ በስልጣን በቃ በሉት፣ ስበሩት። ዛሬ እናንተ እግዚአብሔርን እያመለካችሁ ይሆናል። ከእናንተ በፊት ግን በሶስትና በአራተኛ ትውልዳችሁ ላይ አያቶች፣ ቅድመ አያቶች፣ ቅማያቶች ምን እንዳደረጉ ዛሬ እያለፋችሁ ላላችሁበት ምክንያት ምን አይነት መንፈሳዊ ሕግ በመንፈስ ዓለም እንዳስቀመጡ አታውቁም። እናንተ ግን ዛሬ በቃ ልትሉ ትችላላችሁ። የኢየሱስ ደም ስለኔና ስለናንተ ሁል ጊዜ የሚናገር ነው። ሃሌሉያ። ስለዚህ ያላችሁን ስልጣን ተጠቀሙ። ተነሱና በቃ በሉት። ከናንተ አልፎ ወደ ልጆቻችሁ እንዳያልፍ በስልጣን አቆሙት። ኢየሱስ የእግዚአብሔር ልጅ ጌታ። ሌላው ቀላል የሚመስል ነገር ማስተዋል ያለባችሁ ጉዳይ ኮከቦች ሁሉ በዘር እርግማን ምክንያት ብቻ ሳይሆን ሰዎች የእርግማንን ቃል ሌላ ሰው ላይ ሲናገሩ ተግዳሮትን ሲያሟርቱ መቃወም አለባችሁ። ቀልድ ነው ብላችሁ አትቀበሉ። እንደዛ ሲያደርጉ በጣፈንታችሁ ደስቲኒያችሁ ላይ ቀስት እየላኩ ነው። ክፉ ቀስት። ቃላት መንፈሳዊ ዘሮች ናቸው። ማንም ይሁን ምን፣ ማንም ይሁን ማን የስንፍናን ቃል ሲናገርባችሁ በመንፈስ ተቃውሙ። በደሙ ኃይል ሻሩት። ተስማምታችሁ አትቀበሉ። ከሰው ሁሉ ጋር በሰላም ኑሩ የሚለውን የእግዚአብሔርን ቃል በማስተዋል በውስጣችሁ በመንፈሳችሁ ተቃውሙ። ሲበዛ ግን በግልጥ መናገር አስፈላጊ ነው። ጌታ እንደሚገልጥላችሁ ጥበብ ልክ ተመላለሱ። ነገር ግን ኔጌቲቭ የሆነን ሐሳብ በሕይወታችሁ ላይ አትቀበሉ። ምክንያቱም ዘር ነውና። እንግዲህ የሚገርመው ነገር ኮከብ አዳኝ የሆኑ መናፍስቶች የሚታወቅ በቅርባችሁ ያለን ሰው ነው የሚጠቀሙት። በቅርባችሁ ያለን ቀናተኛ ጓደኛ በአካባቢያችሁ ካለ ያንን ሰው ይጠቀማሉ። በክፋት የተሞላን የቤተሰብ አባልም ሊጠቀሙ ይችላሉ። ቀናተኛ የሆነ የሥራ ባልደረባን ይጠቀማሉ። ክፋታቸውን በድላችሁ ላይ፣ ኮከባችሁ ላይ፣ እጣፈንታችሁ ላይ ለማድረግ ሰውን ሁሉ መጠራጠር አግባብ ባይሆንም በማስተዋል ከሰዎች ጋር መኖር ግን መልካም። ስለምናደርገው እንቅስቃሴ ሁሉ እንደ እግዚአብሔር ቃል መጠንቀቅ ያስፈልጋል። በሁሉም ግን ሰውን መጠራጠር ጤናማነት ስላልሆነ ጌታ መንፈስ ቅዱስ እንደመራችሁ በማስተዋል መንቀሳቀስ ያስፈልጋል ማለት ነው። በኮከባችሁ ላይ፣ በእጣፈንታችሁ ላይ፣ በእድላችሁ ላይ በየቀኑ ሕይወትን አውጁ። እንዲህ ተናገሩ። ኮከቤ አይጨልም፣ ከክብር ወደ ክብር ብርሃኑ ይጨምራል እንጂ እጣፈንታዬ በማንም ለማንም አይለወጥም። የሕይወት ዓላማዬ አይጨነግፍም። ማንኛውም እድገቴን ለመከታተል ለመግታት የሚሰራ ክፉ መንፈሳዊ ሥራ ሁሉ በኢየሱስ ስም የፈረሰ ይሁን፣ በእግዚአብሔር እሳት የተበላ ይሁን እያላችሁ አውጁ። ክብር ሁሉ ለእግዚአብሔር ይሁን። ትጉና ጸልዩ። ኮከባችሁ ምንም ክፉ ኃይል ሊነካው የማይችልበት የደሙ እሳት ከለላ ውስጥ ነው ብላችሁ አውጁ። እድላችሁ የተሰረቀ ኮከባችሁ የተለወጠባችሁ ወገኖች ንቁና በተለይ የእኩለ ሌሊት ጸሎትን ተለማመዱ። በቀን ይልቅ የእኩለ ሌሊት ጸሎቶች ብዙ ጊዜ ትልቅ መንፈሳዊ ውጤት ያመጣሉ። ደግሞ እንደዚህ አውጁ። በጣፈንታዬ ላይ ሆነ በኮከቤ ላይ ሆነ በእድሌ ላይ የተነገረ ማንኛውም የጨለማ ዓለም ንግርት፣ ሟርት፣ መተት ሁሉ በጌታ በኢየሱስ ክርስቶስ ደም አሁን የተሻረ ይሁን። አሁን በቋሚነት የተደመሰሰ ይሁን። ሙሉ ነፃነትን በኮከቤ ላይና በጣፈንታዬ ላይ አወጅኩ እያላችሁ አውጁ። በጌታ በኢየሱስ ክርስቶስ አሁን ይሁን። ቋሚ ነፃነት ይሁን። የማይነጠቅ ነፃነት፣ የደሙ ከለላ ያለው ነፃነት ይሁን ብላችሁ አውጁ። አሁን ይሁን ብላችሁ አውጁ። በጌታ በኢየሱስ ስም እያላችሁ አውጁ። አቤቱ ጌታዬ እግዚአብሔር ሆይ እሳቴን መልሰህ አቀጣጥለው፣ ኮከቤም እጣፈንታዬም እንዳሳብ ባለው የከበረ መስመር ውስጥ ተመልሶ በክብር ደምቆ እንዲያበራ አድርግልኝ እያላችሁ አውጁ። እንዲህ መጸለይ ያለባችሁ ኮከባችሁ ወይ እድላችሁ እንደተወሰደ የምታስቡ ሕይወታችሁ የሌላ ሰው ሕይወት እየኖራችሁ የሚሰማችሁ የሚመስላችሁ ሰዎች እንዲህ ብትጸልዩ ነው መልካም። ነገሮች መልካም ይሆንላችሁ። በምንም አይነት አፕስ ኤንድ ዳውንስ ውስጥ የሌላችሁ ሰዎች ከሆናችሁ ይሄን ጸሎት መጸለይ አያስፈልጋችሁ። እንግዲህ እንዲህ ተቃወሙ። ፎቶአችሁን ሆነ ስማችሁን ሆነ ሌላ የእናንተ የሆነን ነገር የወሰደ የያዘ ማንኛውም የጨለማ መንግስት መሰዊያ
በእግዚአብሔር እሳት የተበላ እንዲሆን እዘዙ በኢየሱስ ስም። መልካችሁን ሆነ ሕይወታችሁን የሂደት ነጸብራቅ የሚከታተሉበት መስታወታቸውን ፍርክስክሱ እንዲወጣ እዘዙ። በሕይወታችሁ በድላችሁ ላይ የያዙትን አሳይመንት ሁሉ ትተው ዳግም ላይ ሰበሰቡ እንዲበተኑ የሚያደርግ የእግዚአብሔር መብረቅ እንዲወርድባቸው፣ የእግዚአብሔር እሳት እንዲወርድባቸው፣ እንዲያሳድዳቸው፣ የእግዚአብሔር መልአክ እንዲያሳድዳቸው፣ መንገዳቸው ዳጥና ጨለማ እንዲሆን እንደ ቃሉ አውጁ፣ አውጁ፣ ተዋጉ፣ ርስታችሁን አስመልሱ። እግዚአብሔር መልካም። በኢሳይያስ 54:17 መሰረት የተሰጣችሁ መብታችሁ ነው ወገኖች። በስማችሁ ላይ የክፋትን ቃል ድግምትን የሚናገር ሟርትን እርግማንን የሚናገሩ አንደበቶች ሁሉ በጌታ በኢየሱስ ስም ዲዳ እንዲሆኑ ሳይለንስድ እንዲሆኑ አውጁ፣ ቃል አውጡ። የእግዚአብሔር ቃል ሲናገር በፍርድም በሚነሳ በምላስ ሁሉ ላይ ተፈርድበታለህ ይላልና መጋደላችን ከደምና ከስጋ ጋር አይደለም፣ ከሰዎች ጋር አይደለም። ሃሌሉያ። በዚህ መረዳት ሆናችሁ መዋጋት ያስፈልጋችኋል። ስማችሁን ከእንግዲህ በኋላ መጥራት እንዳይችል ስማችሁ በአፋቸው ውስጥ የእሳት አሎሎ እንዲሆንባቸው እዘዙ በስልጣን። ሃሌሉያ። አቤቱ ኮከቤ በተፈጠረበት ትክክለኛ ምህዋር ኦርቢት ላይ አሁን በጌታ በኢየሱስ ስም ተስተካክሎ ይጽና። የብርሃኑም ክብር በኢየሱስ ስም በደሙ ኃይል የጨመረ የደመቀ ይሁን፣ ላይደበዝዝ ከፍ ብሎ ያብራ ብላችሁ አውጁ። እግዚአብሔር መልካም። እንግዲህ የተወደዳችሁ የእግዚአብሔር ብሩካን በዚህ ቪዲዮ ተባርካችሁ ከሆነ በኮሜንት ሴክሽን ላይ አሳውቁን። ከዚህ ባሻገር የዚህ ክፍል ደግሞ በተጠናከረ ሁኔታ እንዲቀርብላችሁ የምትፈልጉም ከሆነ ሐሳባችሁን አሳውቁን። በዚህ ጉዳይ መንፈስ ቅዱስ የእግዚአብሔር ልጅ ጌታ ኢየሱስ ይርዳችሁ፣ ጸጋው ያግዛችሁ፣ በርታችሁ፣ ተዋጉ፣ የእናንተ የሆነን ነገር አስመልሱ። ጌታ ኢየሱስ ይባርካችሁ። ለዚህ ቻናል አዲስ የሆናችሁ ደግሞ እየተከታተላችሁን ሰብስክራይብ ያላደረጋችሁ ወገኖች ሰብስክራይብ እንድታደርጉ በጌታ ፍቅር ጋብዛችኋለሁ። አንዲት አፍታ ጊዜ ወስዳችሁ እታች ያለውን ሰብስክራይብ የሚለውን አይከን ክሊክ እንድታደርጉና ቤተሰብ እንድትሆኑ በጌታ በኢየሱስ ፍቅር ጋብዛችኋለሁ። ጌታ ኢየሱስ ለዘላለም ይባርካችሁ። የተባረካችሁ ሁኑ። ሻሎም።